አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሀባይቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ እያልኩኝ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው ውዶቼ። እንግዲህ ወደ ሀገራችን ስንገባ ወደ ኤርፖርት ስንሄድ እነዚህን 7 ነገሮች የምናደርግ ከሆነ ለኛ አደጋ ነው፣ መጠንቀቅ አለብን ማለት ነው እህቶችና እነዚህ 7 ነገሮች ምን ናቸው በሚለው እኔ ልንገራችሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እያረጋችሁ ቤተሰብ ሆኑ፣ ሰብስክራይብ እያረጋችሁ ማለት ነው እህቶቼ። እንግዲህ ወደ ኤርፖርት ስንሄድ በፍጹም ማድረግ የሌለብን የመጀመሪያው የሰው እቃ ይዞ መሄድ። ኤርፖርት ወደ ሀገራችን ስንገባ ቢሆን ወደዛም እንዲያጋጣሚ ማለት ነው የሰውን እቃ ይዞ መሄድ ይሄ በጣም አደጋ ነው ማለት ነው። ያ የሰው እቃ ወይም ኤርፖርት ጠብቆን እናስይዛችሁ በቃ ጓደኛም ሆና ዘመድም ሆና በቃ ይሉኝ ይዞን በቃ እሺ ምናምን ወይ የራሳችን ቢሆን ትተን የሰው እናሳልፋለን በቃ ምንም ማድረግ አልችልም ምናምን የሚባል ነገር ማድረግ የለባችሁም ማለት ነው ቶች እና አንደኛ ኪሎም ሊጨምርባችሁ ይችላል እንቅስቃሴያችሁ በኪሎ ስለሆነ። ሁለተኛ ደግሞ ያ የሚያሽጉት እቃ ያን የያዙትን እቃ በፍጹም ማንንም ማመን የለባችሁም። ኤርፖርት ሊያሳስራችሁና ወደ መጥፎ ነገር ሊልካችሁ ስለሚችል የሰው እቃ በፍጹም መያዝ የለባችሁም ማለት ነው። ይሄ አንደኛው ስህተት ነው እህቶቼ። ሌላኛው እንግዲህ ደረሰኝ አለመያዝ። አንዳንድ እቃዎች ደረሰኝ ሳንይዝ የምንቀር ከሆነ ኤርፖርት ያንን የኤሌክትሪክ እቃም ሊሆን ይችላል የሆነ በቃ ከበድ ያለ ሆኖ ለቀረጽ አጋጣሚ ለቀረጽ የተወሰነ እቃ ቢሆን ለምሳሌ ብዙ ነገሮቹ ነው ተመሳሳይ ብዙ ነገሮች የተሆነ ሊቀረጽ ይችላል። ተመሳሳይ አንዳንድ ነገሮች መያዝ የለባችሁም። ለምሳሌ አንድ አይነት ልብስ 10 ልብስ ተነወረቀቱ መያዝ የለባችሁም። የተለያየ ልብስና እንደዚሁ ደግሞ የተገዛበትን ወረቀቱን ላይቱ ላይ ያለውን መበጠስ አለባችሁ ብያለሁ። ተውዝቅ ቀደም አውርቼበታለሁ ማለት ነው ቶችና እንግዲህ ደረሰኝ የምትይዙት ለምሳሌ ብዙ ነገሮቹ ነው። ሁለተኛ ደግሞ የኤሌክትሪክ እቃ ሆኖ ለምሳሌ ኮምፒውተር አንድ ማለፍ ይችላል። 2 አርጋችሁ ይዛችሁ ደረሰኙን ብትይዙ ገባችሁ አንዱ ሊቀረጽ ይችላል። ለምን 2 ኮምፒውተር ማለፍ አይችልምና ማለት ነው። ለምሳሌ እንበላ 2 ኮምፒውተር ማለፍ አይችልም። አንዱን በነፃ አንዱን ሊቀረጽ ያን የሚቀረጸውን እቃ ደረሰኝ ካልሰጣችኋቸው እናንተ ደረሰኙን ይሄን ያህል ነው የገዛሁት ብላችሁ እማትሏቸው ከሆነ ማታሳዩ ከሆነ ደረሰኛችሁን የሚቀርጹት እነሱ በፈለጉት ነው። እሺቶች እነሱ በፈለጉት ኢትዮጵያ ላይ ስንት ይዋጣል ይሄ ተጨማሪው ቅናሹ ምናምን ብለው ቀንሰው ጨምረው አባስተው ቀረጡን ያላግባብ ይበሏችኋል። ስለዚህ አንድ ቀረጽ አንድ በቀረጽ ማሳለፍ ይቻላል። ኮምፒውተር ለምሳሌ ነው ያልኳችሁ። አንዱን ደግሞ በነፃ አንድ ይዞ መግባት ይቻላል እህቶች እና ለምሳሌ እንደዚሁ ማድረግ አለባችሁ። ወረቀታችሁን ደረሰኛችሁ መያዝ አለባችሁ፣ መርሳት የለባችሁ። እዚህ ላይ ስለ ወርቅ ከሆነ ግን የወርቅ ደረሰኝ ግዴታ አይደለም፣ ግን ጥሩ ነው። እንደዚሁ ወርቅም ሊወረስባችሁ ቢችል የገዛችሁበትን ስትሉ ወይም ደግሞ ሊቀረጥባችሁ ነው ሊወረስባችሁ ሳይሆን ሊቀረጥባችሁ ሲል እነሱ በወሰኑት አይቀረጥም በተገዛው ብር ልክ ስለሆነ ማለት ነው። ስለዚህ ደረሰኝ መያዝ ለብዙ ነገሮች ጥሩ ነው ማለት ነው። ሆቶቼ ደረሰኛችሁን አንትራት በሉ አትጣሉ። በሶስተኛ ደረጃ የሁለተኛው ነው። በሶስተኛ ደረጃ ኤርፖርት አስተናጋጆች ጋር አለመግባባት ማለት ነው። እንግዲህ እዛ ኤርፖርት ስንገባ እዛ የሚያስተናግዱ በቃ እኛን የሚመዝኑ ከቦታ ቦታ የሚያሳዩን ማንኛውም ነገር አስተናጋጆች አሉ። በፍጹም ከነሱ ጋር መከራከር፣ ጮህ ብሎ እነሱን መናገር፣ አላግባብ እንደዚህ ያረጋችሁ ብሎ መክሰስ አይቻልም። እነሱም በአግባቡ በእርግጥ መካሰስ ሊኖር ይችላል። ይሄን አላህ ያዝልን ማለት ነው ቶችና ግን እነሱን ከፍ ባለ ድምፅ እንደዚህ ያረጋችሁኝ እንዲህ ያረጋችሁኝ ነው ብሎ ከነሱ መከራከር አይቻልም ማለት ነው። ስለዚህ እዚህም ላይ ደግሞ ኤርፖርት በቃ ሰላማዊ መንገድ ማናገር አለባችሁ። ሲጀመር ኤርፖርት እዛ አካባቢ እዛ የሚሰሩ ሰዎች ብዙ ጊዜ ከኛ ጋር አያዋሩም። ታውቃላችሁ፣ ብዙ ያያችሁም ትኖራላችሁ። ደርሶ መልስ ተዛ መጥታችሁ የነበራችሁ ደርሶ መልስ የሄዳችሁ ብዙ ጊዜ አስተናጋጆች ከኛ ጋር ብዙ ወሬ የላቸውም። ስለዚህ ያ ነገር ትምህርታቸው ነው ወይም ህጋቸው ነው ማለት ነው። ስለዚህ ተነሱ ጋኛ ብዙ ጊዜ መነጋገር የለብንም።
እነሱ ያኔ በህጉ መሰረት ስለሆነ እዛ ቦታ የሚሰሩት ማለት ነው። እንዲህ አታረጉም እያል ከነሱ ጋር ማውራት ብዙ ጊዜ አይቻልም። ይሄንንም ማድረግ የለባችሁም ማለት ነው። መግባባት አለባችሁ እንጂ መጥፎ ንግግር መናገር የለባችሁም ማለት ነው። ሌላኛው እንግዲህ አራተኛው ማለት ነው ሻንጣችሁ ውስጥ የሚፈነዱና ፈሳሽ ነገሮች መያዝ። ፈሳሽ ነገሮች እዚህ ላይ ብዙ ጊዜ ሎሽን ምናምን እንደዚህ ነገሮች ፈሳሾች ናቸው አይደለ? እነዚህን በማንኛው ሻንጣ እንደሚያዝ አለማወቅና የሚፈነዱ ነገሮችን እንደዚህ የህፃናት እንደዚህ ቡፍ ብለው የሚፈነዱ የህፃናት እቃቃዎች ምናምን ይዘን ወደ ኤርፖርት መግባት ይሄም ያስቀጣል ማለት ነው እህቶቼ። በእርግጥ እኮ ይዛችሁ እኮ ማለፍ ልትችሉ ትችላላችሁ፣ ግን ቢገኝባችሁ ሊወረስም እናንተን እቃችሁን ሊያስበረብር ያኔ ሌላ ችግር ሊያመጣባችሁ ስለሚችል እነዚህ የሚፈነዱ ነገሮችንና ሎሽን ፈሳሽ ነገር ስንይዝ በትልቁ ሻንጣ በደንብ አድርገን እንዳይፈስ አድርገን ያለውን ነገር ጥንቃቄ አድርገን ብንይዝ የተሻለ ነው ማለት ነው እህቶቼ። አራተኛው ነው። አምስተኛው እንግዲህ የወርቅና የጌጣጌጥ መጠንን አለማወቅ። ወርቅና ጌጣጌጦችን ምን ያህል መጠን አላቸው፣ ስንት ግራም ወርቅ ነው ወደ ኢትዮጵያ ይዘን መግባት የምንችለው ብላችሁ በጣም ብዙ እህቶች ጠይቃችሁኝ በዚህ ዙሪያ ሰርቻለሁ ማለት ነው እህቶቼና እንግዲህ የወርቅና የጌጣጌጥ መጠኑን ማወቅ ግድ ይለናል ማለት ነው። ሴት ልጅ 100 ግራም ወርቅ ወደ ሀገር ይዛ መግባት ትችላለች። ሌላኛው ደግሞ ወንድ ልጅ ደግሞ 50 ግራም ይዞ መግባት ይቻላል ብዬ 1 2 3 በተለይ በተጨማሪ ቪዲዮዎችን ሰርቻለሁ ማለት ነው። ስንት ግራም ወርቅ ይዤ መግባት ይችላሉ የምትሉ እህቶች ከታች ቪዲዮ ላይ እየገባችሁ እውልይ ማለት ነው እህቶች። እዛም ላይ ለእናንተ ብዙ ትምህርት የሚያስወስድ ነገሮችን ሰርቻለሁ። እውቀቶችን በቃ ለእናንተ ጠቃሚ ነገር ነው ብዬ የማስበውን የምትጠይቁኝን እና ደግሞ የማውቀውን ሰጥቻችኋለሁ ማለት ነው። እሱን ቪዲዮውን እየገባችሁ እውልይ ማለት ነው እህቶቼ። ሌላኛው እንግዲህ እንደዚሁ ደግሞ እቃ መጠን አለማወቅ፣ አይነቱን መጠኑን ማለት ነው። ምን አይነት እቃ ምን አይነት የእቃውን መጠን የእቃውን አይነት እንደዚሁም ማወቅ አለብን ኤርፖርት ላይ ማለት ነው እህቶቼ። ኤርፖርት ስንገባ ሌላኛው ኤርፖርት ስንገባ በቦርሳችን በእጃችን ወይም በትንሽዬ ቦርሳ እንደዚህ እንትን ባለች ቦርሳ በእጃችን መያዝ። እጃችን የሚያልበን ከሆነ እንደዚህ ረዘም ያለ ቦርሳ ይዘን ፓስፖርታችንን መታወቂያችን ያለውን ነገር እዛ ውስጥ ዶክሜንታችንን መያዝ ግድ ይላል ማለት ነው። ለምን እንደዚህ ሰልፍ ላይ ስትሆኑ ውስጥ አድርጋችሁ መበርበር የለም ምንም የለም። እናንተ ማንኛውንም እቃ እዛ ኤርፖርት የምትጨርሱት ነገር አለ ከቦታ ቦታ ስትንቀሳቀሱ እሱን ነገር በእጃችሁ መያዝ ደግሞ እንደዚሁ ግዴታ ነው ማለት ነው። ፓስፖርታችሁን መታወቂያችሁን ይሄ በቃ የቃማ አንዳንድ ነገሮች ትኬታችሁን በእጃችሁ ነው መያዝ የሚቻለው ማለት ነው። ቦርሳ ውስጥ አሽጎ መያዝ ይሄ ጥሩ አይደለም። እነሱ በሚያስተናግዷችሁ ሰዓት ሰልፍ ላይ በቆማችሁ ሰዓት እሱን ቶሎ ብላችሁ መስጠት ነው ማለት ነው። እና ቦርሳ ላይ ብዙ ጊዜ ሰክቶ መያዝ ይሄም ጥሩ አይደለም። ኤርፖርት ይላል ማለት ነው እህቶቼ ህጉ። እና እንግዲህ ያው እኔ ጎግል ላይ ሰርች አድርጌ እንደማመጣላችሁ ሁልጊዜም ነግሬያችኋለሁኝ። በቃ ተነሱ ከኤርፖርት ከሚናገሩት እኔ ሰርች እያረኩኝ ከጉግል ሁልጊዜም እያመጣሁላችሁ ነው ማለት ነው። እንግዲህ እናንተም ደግሞ ያጋጠማችሁን ይሄ ነገር እኮ ስህተት ነው፣ ይሄን እኮ ትክክል አይደለሽም የምትሉኝን ደግሞ ኮሜንት ላይ አስቀምጡልኝ። በዛ ብዙ እህቶችም ይማራሉ። ለማንኛውም ማለት ነው እኔ አሁን ተሳስቼ ከሆነ ይሄ ነገር መያዝ ይቻላል ማድረግ ይቻላል ይሄን አይቻልም ማልሽ ለምትሉ ምንም ችግር የለም፣ ኮሜንት ላይ ጻፉላቸው። ሌሎች እህቶች እናንተ ብቻ እርግጠኛ መሆን አለባችሁ። ገባችሁ? ያጋጠማችሁንና ትክክል የሆናችሁትን ነገር ኮሜንት ላይ ጻፉልኝ ማለት ነው እህቶቼ። ሰላማችሁ ይብዛ። እንግዲህ የዩቲዩብ ህግ ተቀየረ። መቼም የዩቲዩብ ህግ በ2026 ብዙ ህጎች ተቀይረዋል። ያሁኑ ደግሞ እንግዲህ ለየት ያለ ነው። በተለይ አዲስ ጀማሪዎች አዲስ ጀምራችሁ እንደዚሁ ደግሞ ወደ ሞኔታይዜሽን ያልሄዳችሁ እህቶች በጣም የምትለፉ በእርግጥ በጣም ነው ዩቲዩብ ያደክማል አውቃለሁኝ። ሞኔታይዝ ለመሆን በጣም ከባድ ጊዜ ነበር ወላሂ እኔ ራሱ ያሳለፍኩት። ስለዚህ እኔ 6 ወር ፈይቶብኛል ማለት ነው። 6 ወር ሙሉ ነው የሰራሁት ሞኔታይዝ ለመሆን ማለት ነው። አዲሱ አመት እንግዲህ ኢንሻአላህ አዲሱ አመት ያው የተቀየረ 4000 ዋቻወር የሆነው 8000 ዋቻወር አርጎታል ማለት ነው። እንግዲህ 8000 እንደዚህ 8000 የሆነው በ2027
ነው እንጂ የሚጸድቀው አሁን አልጸደቀም። እዛ ድረስ እህቶች 2000 ዋቻወር 1000 ዋቻወር 500 ዋቻወር ያላችሁ እንደምንም ብላችሁ 4000ን ሞልታችሁ ወደ ሞኔታይዝ እንድትገቡ በቃ ጥራቴ ነው ፍላጎቴ ነው። በቃ በጣም ነው እውነቴ ነው የምላችሁ 8000 ዋቻወር መሙላት ከባድ እንኳን አይደለም 8000 ለ4000 ስንት ሆነናል? አመት ሙሉ የማይሰሩት አሉ። 4000 ዋቻወር ለማግኘት አመት ሙሉ ሰርተው በአመቱ ፎርጅድ የሚሆንባቸው እህቶች አሉ ማለት ነው። ስለዚህ እህቶቼ በቃ እኔ ላስፈራራችሁ ሳይሆን የጀመራችሁ መስራት የጀመራችሁ እህቶች ቶሎ ብላችሁ 2026ን ማሳለፍ ቶሎ ብላችሁ ወደ ሞኔታይዜሽን መግባት አለባችሁ። ብቻ ያኔ ከባድ ነው። እንጃ እንዴት እንደማግዛችሁ ወላሂ እኔ በጣም ነው ያሰብኩት ማለት ነውና በዚህ ላይ ያው ነቃ ያስፈልጋል። ላይቭ ላይ ቆዩ፣ ቆንጆ ቆንጆ ቪዲዮዎችን ልቀቁ፣ ሰው እንዲያይላችሁ ማለት ነው እህቶቼ። በቃ ብቻ ያኔ ከባድ ነው። 8000 ከሆነ እንግዲህ ማንንም ዩቱብ አይጀምርም ብዬ አስባለሁ። ለምን 8000 ዋቻዋር ማለት ከባድ እህቶቼ፣ በ12 ወር ወይም በአንድ አመት ማለት ነውና 4000 ዋቻዋር ራሱ በአንድ አመት የማይሞላላቸው እህቶች ስላሉ ማለት ነው እህቶቼ። ሰላማችሁ ይብዛልኝ። ላይክ አድርጉኝ ቤተሰቦቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።